ትላንትና በሰራሁት ቪዲዮ እንዲሁም ደግሞ አብዛኞቻችሁ ወንድምየው አሁን ላይ እንዴት ሊመጣ ቻለ? እስካሁን የት ነበረ? ለምን ከካሜራ ጀርባ ሁለቱን ማስማማት አይችልም? የተለያዩ ሀሳቦችን በውስጥ መስመር ያናገራችሁ ልጆች አላችሁ። እውነት ለመናገር አንዳንዴ ያው ሀሳብ ስንሰጥ እንደ ራሳችን እንጂ እንደ ሰው ሊሆን አይችልም። ሁላችንም በራሳችን ጫማ ነው የምንጫመተው። እውነት ለመናገር እኔ በጣም ብዙ ወድጄዋለሁ ስላችሁ ደግሞ ረጋ ያለና ሰከን ያለ ንግግሩ ማለት ለጆሮ የሚደርስ ንግግር ነው ሲናገር የነበረው። ወደ ሶሻል ሚዲያም መምጣት አልፈለግም። ሲመጣም ደግሞ የነበረውን ነገር ተናግሯል። ሁለቱንም ማናገር ባለብኝ መንገድ አናግሬያቸዋለሁ። ሲቀጥል ደግሞ እሱንም ተቆጥቼዋለሁ። አብዛኞቻችሁ መጀመሪያ እኮ ወንድሙን ነበረ መቆጣት መገሰጽ የነበረበት፣ እንዴት እሷ ሊቆጣት ይችላል ብላችሁ ሀሳብ አቀርባችኋል። እውነት ለመናገር እኮ ልጁ ተናግሯል። ሳይቆጣ ወይም ደግሞ ለማስማማት ሳይሞክር ቀርቶ አይደለም፣ እውነት ለመናገር ማለት ነው። እና አንዳንዴ ማለት ማስተዋል ያለብን ነገር ላይ ማስተዋል ይኖርብናል። ለምን ስለተናገረ ማናገር ባለብኝ ሄጃለሁ። እስኪ ነገሩ በሶሻል ሚዲያ ስለሆነ የተጀመረው ተጀምሮ እንግዲህ እስከሚያልቅ ድረስ ያለው ነገር ሶሻል ሚዲያ ላይ ስለሆነ እስኪ እኔም ራሴን አጋልጬ እስኪ ለምን በህዝብ ፊት እኔም መናገር ያለብኝ ነገር አልናገርም ነው ያለው። እና በነገራችን ላይ እኔ ቡዜን በጣም ነው የምወዳት እውነት ለመናገር በጣም ማከብራት። በተለይ የሁለቱ ትዳር አንድ ላይ እንዲሆን ስምምነት እንዲፈጥሩ በተለይ አንድነታቸውን በጣም ከምትፈልገውና በጣም ብዙ ዋጋ ከከፈለች ልጅ አንዷ ናት። በነገራችን ላይ ሁለቱም ሳይድ ይዘው ወይ ደግሞ አንዱን ጎን ይዘው ብቻ አይደለም ሲናገሩ የነበረ የወንድማቸውን ሳይድ ብቻ አይደለም ይዘው ሲናገሩ የነበረ ወንድማቸው ጥፋተኛ እንደሆነ እያረጋች ያሉት ነገር ትክክል እንዳልሆነ ነገሮች እየሆነ ያሉት በልህና ይሄ ያለ አይደለ በቃ በልህ የምታረጉት ነገር እንደዛ አይነት ነገር እንደሆነ ሁለቱም ጋር መዋደድ እንዳለ እንደሚፋቀሩ ግን ይሄ ወጣትነት አንዳንዴ እንትን ይላችኋል ማለት ያስገድዳችኋል። አንዳንዴ ይሄ አሁን ያለበት በተለይ አብርሃም እድሜ ገና ለትዳር የበሰለ ልጅ አይደለም። ወንድ ከ30 አመት በላይ ሲሆን ለትዳርም የሆነ መጠጥ ሲል የሚባለው ነገር አንዳንዴ እውነት ነው። ስለዚህ ሩታ ደግሞ እንደምትላት በጣም በሳል ስማርት የሆነች ልጅ ናት። እንደውም ካያችሁ በጣም ሪስፔክት አድርጋ ነበረ ስታወራቸው የነበረው። በተለይ ደግሞ ለአብርሃም ቤተሰቦች ሩታ በጣም ሪስፔክት ያላት በጣም የምትወዳቸው የምታከብራቸው ናቸው ሩታ ማለት ነው። በእርግጥ ከአንድ ቤተሰብ ጋር ስትቀላቀሉ ባላችሁን ብቻ ወዳችሁ ቤተሰቦቻችሁ ልትጠሏችሁም ግዴታ ቤተሰቦቻቸውን ልትወዷቸው ልታከብሯቸው ይገባል። በእርግጥ ይሄ መከባበር ግዴታ ነው፣ አበሻ ኮሚኒቲ ላይ ያለ ነገር ነው። ያው ከስንት አንድ ካልሆነ በስተቀር ማለት ነው። ይሄ ማለት አንዳንዴ አማቾች ጥሩ አይደሉም፣ አማቾች ብቻ ብዙ ነገር ይባላል። ግን ያም እንዳለ ሆኖ ደግሞ አንዳንድ ደግሞ በጣም መልካም አማቾች አሉ። ማለት እንዴት ነው ከትዳር ስትይዙ እንግዲህ ቤተሰቦቻችሁን ትታችሁን ወደ ባላችሁ ቤት የምትገቡት። ስለዚህ ቤተሰቦቻችሁ እንዳይናፍቋችሁ የሚያደርጓችሁ በቃ ላይ የቤተሰቦቻችሁ ፍቅር የቤተሰቦቻችሁን ቦታ የሚተኩላችሁ በጣም ብዙ አማቾች አሉ። በእርግጥ ማንም ሰው ያው የእናት የአባትን ቦታ አይተካም። ሁሉም ሰው የራሱ ቦታ አለው። ግን ደግሞ አንዳንዴ የሆነ እንዳትከፉ እንደ ራሳቸው ልጅ የሚያዩዋችሁ ፊታችሁ ሲጠቁር እንኳን የሆነ የሚገባችሁ አይነት አማቾች አሉና ከዛ አንፃር ያው ሩታ ነው በጣም በነገራችን ላይ ሩታ ተወዳጅ ናት። አንዳንዴ ይሄ መክሊት ነው፣ ከእግዚአብሔር የሚሰጣችሁ መክሊት ነው። አንዳንዴ እግዚአብሔር የሚሰጣችሁ ነገር ማንም አይነጥቃችሁም። ይሄ ከፈጣሪ የሚሰጥ ስጦታ ስለሆነ ማለት ነው። ስለዚህ ልጁን በተለያየ አንግል ነው እናንተ ይወቀሳችሁት፣ እሱ ግን ማድረግ ያለበትን አርጎ ነው ወደ ሶሻል ሚዲያ እየመጣው። ስለዚህ እንዴት አንተ ወንድምን ሳትቆጣ ወንድምን ሳትናገር እንዴት አንተ ሩታ ትቆጣ ትችላለህ? በነገራችን ምንም አይታ የተቆጣት ነገር የለም። ማለት ይሄ የተቆጣት የሚባለው እኮ ዲስሪስፔክት አርጓት፣ ቢያንስ በንግግር እንኳን ዲስሪስፔክት አርጓት የሆነ ሳያከብራት ሲያወራት ነው። በጣም ረጋ ያለ ስማርት የሆነ ልጅ ንግግሩ ራሱ ለጆሮ በጣም ዘልቆ የሚሰማ አይነት ልጅ ነው። እንደውም እስካሁን የት ነበረ ነው ቀደም ብሎ ቢመጣ ሁላ ያልኩት ልጅ ነው። እና ያልኳችሁ ነው ቡዜን በጣም ብዙ ዋጋ የከፈለች ልጅ ናት። ለዚህ ትዳር አብሮ እንዲሆኑ
በነገራችን ላይ ሩትዬ ደግሞ በጣም እያማረባት ቆንጆ እየሆነች ራሷን እየጠበቀች ቀን በቀን ደግሞ እንደ አበባ እየፈካሽ ነው እያየናት ያለውና ይሄ ደግሞ ምንን ያመለክታል? ሴት ልጅ ብትወልድም ሲንግል ማምን ብትሆን ምንም ነገር እንደማይበግራት በተለይ ሲንግል ማም ሆናችሁ ልጆቻችሁን ብቻችሁን ለምታሳድጉ እናቶች ሩታ በነገራችን ላይ በጣም አርአያ መሆን የምትችል ሴት ናትና እንግዲህ እኔ ሁሌም እንደምለው ሁለቱ ታርቀው አብረው ሆኖ ሰላም ፈጥረው መምጣታቸው አይቀርም። ሲመጡ ደግሞ ብዙ አንድነታቸውን የማይፈልጉ የነሱን ሰላም የነሱን አብሮ መታረቅ የማይፈልጉ በጣም ብዙ ሰዎች አሉ። ከነዛ መካከል ደግሞ ያው ይሄ ነው ያኗ አላችሁ አሉ ያው እነ ትክክል ማለት ነው። ለምን አብርሃምን ሲያገኙት ከአብርሃም ጋር ትክክል ናቸው፣ ሩታን ሲያገኙት ከሩታ ጋር ትክክል ናቸው። አቋም የላቸውም፣ በአንድ ሳይድ ብቻ ናቸው። ግን ደግሞ ሁለቱም ጋር ሲገኙ ሁለቱም ቦታ ትክክል ናቸው። ያ ደግሞ መሆን የለበትም ማለት አንዳንዴ እኮ የሆነ የኳስ ጨዋታ እንኳን ስታዩ እኮ ሁሉም የራሱን ቡድን ነው ደግፈው እንትን የሚለው ማለት የሆነ ሙቪውን እንኳን የሚያው ለምን ይሄ ቢያሸንፍ እንደዚህ እናስይዛለን፣ ይሄኛው ፓርት ቢያሸንፍ እንደዚህ እናስይዛለን ይባላልና ስለዚህ መደገፍ ካለባችሁ ራሱ አንዱን ሳይድ ብቻ ማለት በአንዱ ሳይድ ብቻ ሳይሆን በቃ ይሄ ትክክለኛ የሆነ አቋም ኖራችሁ አዎ አብርሃምና ሩታ በእርግጥ ነው ጥፋቶችን አጥፍተዋል። ነገሮች የሆነ እንደዚህ ባይቀጥሉ አሪፍ ነበረ። ግን ደግሞ ከሆነ በኋላ ነገሩን ለማስተካከልና ነገሩን እንዴት ነው ይሄ በቃ ባይሆን ጥሩ ነበር። ከሆነ በኋላ ደግሞ ሆነ ነው። ስለዚህ በተለይ ደግሞ አሁን በደስታ የሚመጡ መረጆች አሉ። እንዴት ነው ደስታ በቃ እንደ ቆረጠ ይዟት ከሀገር መውጣት እንዳለበት የተለያዩ ነገሮች ይወጣሉ። ግን ይሄ ከእውነት የራቀ ውሸት ነው። ለምን ሩታና አብርሽ አይጣሉም ማለት ተጣልተው ስለማይጣሉ። በነገራችን ላይ አንድ የሚያደርጋቸው ነገር በጣም ሰፊ ነው። ለምን ቢያንስ ልጅ አለ ልጃቸው በማል ስላለ ልጃቸው ሲሉ በጣም ብዙ ዋጋ መክፈል ይችላሉ። እሱም ብቻም አይደለም፣ ሁለቱም ጋር ፍቅር አለ እልህ እንጂ አብርሃም ቢሆን ፍቅር አለ። ያው ታውቃላችሁ ከትናንት ወዲያ ለሄርሜላ እንግዲህ ያው እሷ ታውቃላችሁ ሀሳቧ ያው እንዴት ነው አብራ ለመሆን ነው። በተለያዩ ነገሮች እየያዘች ነው። በተለይ ቤት ሰርፕራይዝ አደርግሃለሁ ምናምን ነገር እንዴት ነው በጥቅማ ጥቅም አይነት ነገር ፍቅር አይሆንም። ፍቅር በጥቅም በብር የሚሆን ነገር አይደለም። ፍቅር ዋጋ የሚያስከፍል ፍቅር መስጠት እንጂ መቀበል አይደለም። ግን ደግሞ በእንደዚህ በጥቅም ነገር ሳይሆን ወይም ደግሞ ይሄ ባልዳር መሀል ገብቶ የሌላ ሰው ባል መቀማት አይደለም። በነገራችን ላይ አብዛኞቹ ሴቶች ወንድ ሲያሳድሩ በተለይ ብር ያለውን በተለይ እንደዚህ ጥቅም የሚያገኙበት ወንድ ነው እንጂ እስኪ ማይሙት ምንም ባይኖረው አብርሃም እንደው ምንም ነገር ባይኖረው ባልዳር ሆኖ ዞር ብሎ የሚያዩት አይኖርም። ይሄ እውነት ነው። ግን አንዳንድ ይሄ አላደለ ሲኖራችሁ ይቅርታ እንግዲህ ምናልባት ድምጽ ሊረብሻችሁ ይችላል። ያው አጋጣሚ ሆነ ያለበት ቦታ ትንሽ የጨጨታ ነገር አለው። ስለዚህ ምንም ነገር ባይኖረው ኖሮ አብርሃም ማንም ሰው ዙሪያውን አከቦም ሊከቦም አይችልም ነበር ማለት ነው። ለማንኛውም በዛም ወጣ በዚህ ወረደ። እንግዲህ እኛ የሁለቱ ሰላም ነው የምንፈልገው። ሰላም ሆኖ ታርቆ ደግሞ አብሮ መጥተው ደግሞ በተለይ አንድነታችሁን ለማይፈልጉ ሰዎች በጣም ሰርፕራይዝ እንደሚሆኑባችሁ ተስፋ አድርጋለሁ። ውዶቼ ማሮቼ ፍቅሮቼ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ፣ ቪዲዮን ሼር አድርጉት። በነገራችን ላይ በጣም ነው የማመሰግነው ላይክ እያደረጋችሁ በተለይ ላይክ አድርጉ ስላችሁ ላይክ የምታደርጉ ሰዎች አላችሁ። በጣም ነው የማመሰግነው። አውቃለሁ የሩትዬ ወዳጆች የሩትዬ እህቶች እናንተ ሁሌም ከጎኔ ስለሆናችሁ ስለምታበረታቱ በጣም ነው የማመሰግነው። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።